አብዛኛው ወንድ እወድሻለሁ ለማለት ጥቂት ሰከንዶች ብቻ ሲወስድበት ፍቅሩን በተግባር ለማረጋገጥ ግን ጊዜ ይወስድበታል። ወንድ ልጅ በእውነት ሲወድሽ ምን እንደሚያደርግ አስበሽ ታውቂያለሽ? ብዙ ጊዜ ፍቅርን ከቃላት፣ ከስጦታ ወይም ከብዙ መልእክት ጋር እናገናኘዋለን። ነገር ግን እውነተኛ ፍቅር በሚነገሩ ቃላት ብቻ አይታወቅም፣ በሰውየው የሚደጋገሙ ድርጊቶች ውስጥ ይታያል። አንድ ወንድ በእውነት ሲወድሽ እወድሻለሁ ከማለት በላይ በተግባሩ ያሳይሻል። ዛሬ አንድ ወንድ በእውነት ሲወድሽ በቀላሉ ልታያቸው የምትችያቸውን 7 ዋና ዋና መልእክቶች በስፋት እንመለከታለን። አንድ ነገር አትርሺ፣ አንድ ምልክት ብቻ በቂ ማስረጃ አይደለም። ዋናው ነገር ድርጊቶቹ በጊዜ ሂደት ተደጋጋሚና እውነተኛ መሆናቸው እንጂ። እናም የአንቺ ፍቅረኛ ወይም ባለቤትሽ ከ7ቱ ምልክቶች ምን ያህሉን እንደሚያሟላ በኮመንት ጻፊልን። የመጀመሪያው በቂ ጊዜ ይሰጥሻል ወይ የሚለውን እንመለከታለን። ሰው በእውነት ሲወድ ሕይወት ሁሉ አንቺን ለማግኘት ብሎ አይቆምም። ነገር ግን በሕይወት ውስጥ ለአንቺ ቦታ ይፈጥራል። ሥራ፣ ትምህርት፣ ኃላፊነትና የራሱ የሆኑ ብዙ ውጥረት ያለባቸው ጉዳዮች ቢኖሩትም እንኳን አንቺን ለማግኘትና ከሱ ጋር እንድትሆኚ ጊዜ ይመድባል። ምክንያቱም ለምንወደው ሰው ጊዜ መስጠት ምርጫ ሳይሆን የግድ የሚሆን አክብሮትና ፍቅር ነው። አንድ ሰው በጣም ሥራ በዝቶብኝ ነው የሚል ሰበብ ሁልጊዜ የሚያበዛ ከሆነ በሥራው ምክንያት ሳይሆን አንቺን በሕይወቱ ውስጥ ከሰጣቸው ቅደም ተከተሎች ውስጥ ዝቅተኛ ቦታ ላይ ስላስቀመጠሽ ሊሆን ይችላል። ፍቅር ማለት 24 ሰዓት ሙሉ ስልክ ላይ መጣበቅ ወይም የራሱን ሕይወት መተው ማለት አይደለም። ነገር ግን በሚበዛው ውጣ ውረድና በተጨናነቀ ሕይወት ውስጥ ላንቺ ልዩና የማይነካ ቦታ መፍጠር ማለት ነው። ለምሳሌ ቀኑን ሙሉ በስብሰባ ወይም በሥራ ተወጥሮ ቢውል እንኳን ምሳ ሰዓት ላይ ደህና ነሽልኝ፣ የዛሬው ቀን እንዴት እያለፈ ነው የሚል የ2 ሰከንድ መልእክት ይልክልሻል። ወይም ደግሞ ቅዳሜና እሁድ የራሱ የግል ጉዳዮች ቢኖሩትም ለ1 ሰዓት እንኳን ቢሆን ካንቺ ጋር ቡና ጠጥቶ ለመነጋገር ጊዜ ይፈጥራል። ሁለተኛው ደግሞ ያዳምጥሻል ወይ የሚለው ነው። በእውነት የሚወድሽ ወንድ የሚናገሩንና የራሱን ሐሳብ ብቻ ለማሳየት አይሞክርም። ይልቁንም አንቺ የምትናገሪውንና የሚሰማሽን ነገር በጥሞና ለመረዳት ይጥራል። እርሱ የሚሰማሽ እንዲሁ ከንፈሩን እየነከሰ አዎ እሺ ለማለት ሳይሆን ከልቡ ካንቺ ጋር ሆኖ ነው። ትንንሽና ትልቅ ቦታ የማይሰጣቸውን ዝርዝር ነገሮች እንኳን ሳይቀር ያስታውሳል። የምትወጂውን ነገር፣ የሚያስጨንቅሽን ነገር፣ አንድ ቀን በውይይታችሁ መካከል እንደዋዛ ያነሳሽውን ትንሽ ነገር እንኳን ሳይቀር ከግምት ያስገባል። ምክንያቱም አንቺ የምትናገሪው እያንዳንዱ ቃል ለሱ ዋጋና ትርጉም ስላለው ነው። መስማት የጆሮ ሥራ ሲሆን ማዳመጥና መረዳት ግን የልብና የፍላጎት ጉዳይ ነው። ለምሳሌ ከወራት በፊት በጨዋታ መካከል አናናስ ይስማማኛል ግን አቮካዶ አልወድም ብለሽ ከሆነ ከአንቺ ጋር ፍራፍሬ ሲገዛ ወይም ጭማቂ ሲጋብዝሽ አቮካዶ አለመጨመሩን ራሱ ያረጋግጣል። ወይም የሥራ ባልደረባሽ ያስቀየመሽን ነገር አውርተሽው ከሆነ በማግስቱ ዛሬ ያ ነገር እንዴት ሆነ ብሎ ይጠይቅሻል። እስኪ እውነቱን እንነጋገር። አብዛኞቻችን ትንንሽ ነገሮቻችንን የሚያስታውሽ የመተማመን መንፈስሽ እየወደቀ ከሆነ ግን ግንኙነቱን በጥሞና መመልከት ያስፈልጋል። ለምሳሌ አዲስ ትምህርት ቤት ለመማር ወይም የራስሽን ቢዝነስ ለመጀመር ስታስቢ አይሆንልሽም ወይም ጊዜሽን አታጥፊ አይልሽም። ይልቁንም ጎበዝ ነሽ፣ ትችያለሽ፣ እኔ በምን ላግዝሽ በማለት አቅም ይሆንሻል። ስድስተኛው ደግሞ በቃሉና በተግባሩ መካከል ልዩነት አይኖርም። ይህ ምናልባት ከሁሉም የፍቅር ምልክቶች የሚበልጠውና የመጨረሻው የእውነት መለኪያ ነው። በዛሬው ጊዜ ብዙ ሰዎች በቃላት በጣም ጎበዝ ናቸው። ጣፋጭ ቃላትን መደርደር፣ እወድሻለሁ፣ አንቺ ለኔ ልዩ ነሽ ወይም ዓለሜ ሁሉ ለኔ አንቺ ነሽ ማለት በጣም ቀላልና ወጪ የሌለው ነገር ነው። ዋናው ጥያቄ ግን የሱ ቃላት ከተግባሩና ከዕለት ተዕለት ባህሪው ጋር ይስማማሉ ወይ የሚለው ነው። ቃል የገባውን ነገር ለማክበር ይጥራል። እምነትሽን ላለማጣትና ላለመጉዳት ጥንቃቄ ያደርጋል። የሚናገረውና የሚያደርገው ነገር የሚጣጣም ከሆነ ያ ሰው እውነተኛ ነው። ካልሆነ ግን ቃላቱ ማታለያዎች ብቻ ናቸው። ለምሳሌ ነገ 10 ሰዓት ላይ ደውልልሻለሁ ካለ ያለ በቂ ምክንያት ሳይደውል አይቀርም። አብራችሁ ለመውጣት ቀጠሮ ካላችሁ በቃሉ መሰረት ይገኛል። አንድ ነገር አደርጋለሁ ብሎ ቃል ከገባ ያንን ለማድረግ ይጥራል። 7ኛው ካንቺ ጋር ለመገንባት ያስባል። በእውነት የሚወድሽ ወንድ ግንኙነታችሁን የዛሬ ደስታ፣ የጊዜያዊ ስሜት ማሳለፊያ ወይም የአሁኑ ጊዜ አጋር አድርጎ ብቻ አያዩም። ይልቁንም ስለ ነገና ስለ መጪው ሕይወታችሁ አርቆ ያስባል። ስለ አጠቃላይ ግቦቻችሁ፣ ስለ ግልና የጋራ እድገቶቻችሁ እና ስለ አብሮ መገንባት አበክሮ ይናገራል። አንቺን በሕይወቱ ውስጥ
ከሰው ደብቆና ስውር አድርጎ ለመያዝ ሳይሆን በኩራትና በክብር ቦታ በሕይወቱ ውስጥ ሊያሰፍርሽ ይፈልጋል። ለሱ ይህ ግንኙነት እንዲሁ የሚሞከር አጋጣሚ ሳይሆን በቁርጠኝነትና በታማኝነት የሚገነባ የሕይወት ጉዞ ነው። ለምሳሌ ስለ መጪው ጊዜ ወይም የወደፊት እቅድ ሲያወራ አንቺ በዚያ እቅድ ውስጥ አለሽ። ወደፊት አብረን እንዲህ እናደርጋለን፣ ለወደፊቱ ቤታችን እንዲህ ቢሆን ደስ ይለኛል እያለ ይናገራል። አንቺን በሕይወቱ ውስጥ ለመደበቅ ሳይሆን ለቤተሰቦቹና ለጓደኞቹ በክብር ቦታ አስተዋውቆ ለማሳወቅ አይፈራም። ብዙ ጊዜ ወንዶች ስለ ወደፊት ሕይወታቸው ሲያወሩ ልባዊ ፍላጎታቸው ይታወቃል። ለመሆኑ በአንድ ግንኙነት ውስጥ አብሮ የመገንባት እቅድ ወይስ የቃላትና የተግባር መጣጣም የትኛው የበለጠ? ሐሳብሽን ኮሜንት ላይ ከሁለቱ አንዱን ጻፊልኝ፣ ውይይት እናደርግበት። ነገር ግን እዚህ ላይ አንድ ጠቃሚ ነገር ልንረዳ ይገባል። እነዚህ 7 ነገሮች አንድ ሰው በእውነት እንደሚወድሽ 100% የሚያረጋግጡ ሕጎች አይደሉም። ሰዎች ፍቅራቸውን በተለያየ መንገድ ያሳያሉ። ዋናው ነገር አንድን ድርጊት ብቻ ሳይሆን አጠቃላይ ባህሪውን መመልከት ነው። አክብሮት አለ፣ ታማኝነት አለ፣ ደህንነት ይሰማሻል፣ ቃሉና ተግባሩ ይጣጣማሉ። እነዚህ ከብዙ ጣፋጭ ቃላት የበለጠ ይናገራሉ። ስለዚህ አንድ ሰው እወድሻለሁ ሲል ቃሉን ብቻ አትመልከች። በአንቺ ላይ ያለውን አክብሮት፣ በአስቸጋሪ ጊዜ የሚያሳየውን ታማኝነት፣ የሚሰጥሽን ቦታና በየቀኑ የሚያደርጋቸውን ትንንሽ ነገሮች ተመልከች። ምክንያቱም እውነተኛ ፍቅር ብዙ ጊዜ በታላላቅ ቃላት ሳይሆን በትናንሽ ነገሮች ይገለጣል። ይህ ቪዲዮ አንድ ሰው በቃሉ ሳይሆን በተግባሩ እንዴት እንደሚታወቅ እንድትረጂ ከረዳሽ ላይክ በማድረግ አሳየን። እንዲህ ያሉ የግንኙነት የስነ ልቦናና የራስን መረዳት ሐሳቦች እንዳያመልጡሽ ሰብስክራይብ አድርጊ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልን። እስከዚያው ድረስ ራሳችሁን አክብሩ፣ እርስ በርሳችሁ በክብር ተያያዙ እና እውነተኛ ፍቅርን ከቃላት ሳይሆን ከተግባር ለዩ።